ዛሬ የጡት ካንሰር መድኃኒት የምወስድበት ቀን ነው። ሆርሞን ቴራፒ የእሱ አካል የሆነው ኦቫሪያን ሳፕሬሽን ኢንጀክሽን የሚባለው መድኃኒት የምወስድበት ቀን ነው። እስከ እኔ የምታከምበት ሆስፒታል ዛሬ ላጎበኛችሁ። ኦቫሪያን ሳፕሬሽን ኢንጀክሽን የሚባለው መድኃኒት የሚሰጠው ለሆርሞን ሪሰፕተር ለሆኑ የጡት ካንሰር አይነቶች ነው የሚሰጠው። ይሄ ደግሞ በመውለጃ እድሜ ላሉ ሴቶች ፕሪሜኖፖዛል የሚባል እድሜ ላሉ ሴቶች ነው በመርፌ መልክ ኦቫር ላይ የሚሰጠው። ኦቫር ማለት የሴት ልጅ የዘር ፍሬ የሚቀመጥበት ስቶር የሚሆንበት ቦታ ማለት ነው። ይሄ ለምንድን ነው መሆን የተፈለገው? ይሄ ኦቫሪ የዘር ፍሬን ዝግጁ የማድረግ ኖርማል ስራው ሲሰራ በዛ ሂደት ኤስትሮጅን የሚባል ሆርሞን እዛ ይመረታልና ይሄ ለሱ የሚያገለግለው ይሄ ሆርሞን እንደ መሰንጀር እንደ መልእክተኛ ነው። ለአእምሮ ወደ አእምሯችን ዝግጁ ነኝ እንደማለት ነው። ግን ለሆርሞን ሪሰፕተር ለሆነ የጡት ካንሰር አይነቶች ግን ልክ ነዳጅ የሚሰጠው ለመኪና አይነት ነዳጅ ለመኪና የሚሰጠው አይነት አገልግሎት ነው የሚሰጠውና ለዛ ነው ኦቫርም ስራው በትክክል እንዳይሰራ ያ ኤስትሮጅን የሚባለው ሆርሞንም እንዳይመረት ለማድረግ የመድኃኒቱ የሚሰጠው ማለት ነው። አሁን ሆስፒታል ውስጥ ነኝ ያለሁት። ደርሻለሁ። ውስጥ ለውስጥ እየሄድኩ ነው ወደ ኦንኮሎጂ ዲፓርትመንት የካንሰር በሽተኞች ብቻ የሚታከሙበት ቦታ ወደዛ እየሄድኩ ነው። በይዘው ሆስፒታሉ በጣም ትልቅ ነው። ትንሽዬ መንደር ነው ያለው ቪሌጅ ነው። ወደዛ እየሄድኩ ነው ውስጥ ለውስጥ አሁን ቼክ የሚደረግበት ቦታ ደርሻለሁ። በማሽን ስለሆነ ቼክ የሚደረግ ሰው አያስፈልግም እና እዚች ማሽን ላይ ቼክ የሚያደርግ እዛ ላይ ወጥቼ አንደኛ ፍሎር የኦንኮሎጂ ዲፓርትመንት ያለበት መጠበቂያ ቦታ እዛ እጠብቃለሁ። አሁን ደርሻለሁ። ዌይቲንግ ሩም ነኝ ያለሁት መጠበቂያ ቦታ። ኦልሬዲ ሳይን ኢን አድርጌያለሁ። ሳይን ኢን የሚደረገው በማሽን ስለሆነ ብዙ አያስቸግርምና የምወደው ማኪያቶን ገዝቼ እየጠጣሁ ነው። እንደ ከአዲስ የአዲስ አበባ እንኳ ባይሆን ማለት ነው። ከአዲስ ነው የምወደው አዲስ አበባና ግን የኛው ቆንጆ ነው። የኦቫሪያን ሳፕሬሽን ኢንጀክሽን የሚባል መድኃኒት የሚሰጥበት ቦታ ኦቫሪ ያለበት ነው። ኦቫሪ ማለት በትግርኛ ማህደረ እንቆቅልሽ ይባላል። በአማርኛ ምንድን ነው የሚባለው? ላሳያችሁ። እዚህና እዚህ ማለት ነው። ሁለት ቦታ ነውና በየ1 ወርና በየ3 ወር ነው የሚሰጠው። የኔ በየ3 ወር ነው የምወስደው። አንደኛው ጊዜ እዚህ ከተሰጠ አንደኛው ደግሞ ይሄኛው ማለት ነው። ብዙ የሚያስፈራ አይደለም፣ ቀላል ነው። በተለይ ደግሞ ኬሞቴራፒ፣ ሰርጀሪ፣ ራዲሽን፣ የካንሰር ትሪትመንት ሌሎች የወሰደ ሰው ያን ያክል እንትን አይደለምና እንደዚህ ይመስላል። ከትንሽ ደቂቃ በኋላ ገብቼ ወስዳለሁ። አሁን ደግሞ ዩሪን ስጪ ተብያለሁ። ለሆርሞን ቴራፒ ከመውሰዳችን በፊት ሁሌ እርግዝና እንዳይኖር ቼክ ማድረግ አለባቸውና ያው በቃል ቢነገሩ አይሰሙም። የግድ ራሳቸው ኮንፊርም ማድረግ አለባቸው። ለዛ ነው እዚህ ያለሁት አሁን። አሁን ጨርሻለሁ። አሁን እገባለሁ ወደ ኢንጀክሽኑ። አሁን እገባለሁ። ነርሶች እየጠበቁኝ ነው ውጭ።
አሁን ህክምናዬን ጨርሼ ወጥቻለሁ። ፈጣን ነው። ትንሽ ህማም አለው፣ ፔን አለው፣ ግን ህማሙ ብዙ አይቆይም፣ ቶሎ ይለቃል ከተወሰነ ጊዜ በኋላ። ይሄ ሆርሞን ቴራፒ የሚባለው መድኃኒት የሚሰጠው ዋና ዋናዎቹ የሚባሉ የካንሰር ህክምናዎች እነ ኬሞቴራፒ፣ ሰርጀሪ፣ ራዲሽን እና ሌሎቹም ካለቁ በኋላ ለረጅም ጊዜ የሚሰጥ አይነት ህክምና ነው። ለሆርሞን ሪሰፕተር የጡት ካንሰር አይነት ላለባቸው ሴቶች የሚሰጥ አይነት መድኃኒት ነው። ይሄ ኤስትሮጅን የሚባለው ሆርሞን ለካንሰሩ እንደ አቃጣጣይ እንደ ቤንዚን ሆኖ ነው የሚያገለግለውና ይሄኛው አቃጣጣይ ኮንትሮል ማድረግ መቆጣጠር ደግሞ ካንሰሩ ተመልሶ እንዳይመጣ ያደርጋል። ካንሰሩ ተመልሶ የሚመጣበት እድል በጣም እንዲቀንስ ያደርጋል። ለዛም ነው ይሄ ሆርሞን አክቲቭ ለሆነባቸው ሴቶች በመውለጃ እድሜ ላሉ ፐሪሜኖፖዛል ግሩፕ የሚባሉ ሴቶች የሚሰጠው። ይሄ ጠቅላላ የካንሰር ህክምና የጡት ካንሰር ብቻ ሳይሆን ጠቅላላ የካንሰር ህክምና ለረጅም ጊዜ የሚሰጥ ሊሆን ይችላል። ህክምናው ግን ደግሞ እያንዳንዱ ስቴፕ ሂደቱ ከካንሰሩ ሙሉ በሙሉ ነፃ የምንሆንበት የምንድንበት እየወሰደን መሆን ስለምናቅ በጣም ነው የሚያስደስተው።